ወንጌል ማለት አንድ ሰው ወንጌል ገብቶታል ወይም ወንጌልን ያውቃል ማለት አንደኛ ኢየሱስ ክርስቶስ ስለእርሱ ሲል ከድንግል ተወልዶ ከድንግል ማርያም ተወልዶ ከዛ ደግሞስ ኦሬዲ የጽድቅ ላይፍ ኖሮ ለምን መጽሐፍ ቅዱስ ሲናገር በሁሉ ተፈትኗል ከኃጢአት በስተቀር ይላል። ስለዚህ ሲኖር የጻድቅ ላይፍ ነው የኖረው። ከዛ የጻድቅ ላይፍ ኖረና ከዛ ደግሞ ሞተ አይደል? በእንጨት ላይ ተሰቀለ። ከዛ ሲሞት የኛን ኃጢአት ወሰደና የሱን ጽድቅ ሰጥቶን የኛን ኃጢአት ሁሉ ወሰደና ምን አለው? ገደለው ይላል። ኃጢአት ያላወቀውን እርሱን ኃጢአት ያደረገው ይላል። በኋላ እናነሳዋለን ቃሉን። ከዛ ልክ ሞተ። ከሞተ በኋላ ደግሞ በሶስተኛው ቀን ሞትን ድል ነስቶ ተነሳ ይላል። ከዛስ ኦሬዲ ከተነሳ በኋላ ደግሞ ምን አለ? አርጓል ማለት በእግዚአብሔር ቀኝ ተቀምጧል። አውቶራይዝድ ሆኗል ማለት ነው። ሶ ይሄ ክራይስት የሰራው ስራ ነው። ክራይስት ብቻ ሰርቶት ካቆም ነው ይሄ ወይም ማወቃችን እዚህ ድረስ ብቻ ከሆነ አክተር ነው የሚሆነው። እኛ ጋር ካላመጣ ነው ምን ጥቅም አለው? ለኛ እንዴት ምስራች ይሆናል? የምስራች የሚሆነው ኦሬዲ ለኛስ ምን ተደረገ? በዛ ስራ ውስጥ ኢየሱስ በሰራው ስራ ውስጥ እኛ እንዴት ነው እዚህ ጋር የተሳተፍነው? ምኑ ጋር ነው ለኛ ምንድነው የሆነልን የሚለውን ሲገባ ነው ወንጌል ገብቶሃል ማለት ወይም ገብቶናል ማለት። ሶ ኢየሱስ የተወለደው ከድንግል ማርያም ነው አይደል? በመንፈስ ቅዱስ ተጸንሶ ከዛ ተወለደ። ከተወለደ በኋላ የኖረው የጻድቅ ላይፍ እኛ መኖር የሚገባንን ላይፍ ኖረልን። ኤቭሪቲንግ ወንጌል ማለት የኛ የሆነው ወደ ኢየሱስ ሄዶ የኢየሱስ ሁሉ የሆነው ወደኛ መጥቷል። ኤክስቼንጅ አድርጋችኋል ማለት ነው።